እስራኤል በኢራን መዲና ቴህራን የአየር ድብደባ ፈጽማለች። በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የእስራኤል አየር ኃይል በኢራን መዲና ቴህራን በሚገኙ ስትራቴጂካዊ ስፍራዎች ላይ ድንገተኛ የአየር ጥቃት መፈጸሙ ተዘግቧል። የጥቃቱ ዝርዝር ሁኔታ እንደ አልጀዚራና አሶሺየትድ ፕሬስ ዘገባ ከሆነ ጥቃቱ የተፈጸመው በኢራን ከፍተኛ መሪ አያቱላህ አሊ ኮሚኒ ቢሮዎች አቅራቢያ በሚገኙ ስፍራዎች ላይ ነው። በቴህራን ከተማ ከፍተኛ የፍንዳታ ድምጽ እየተሰማ ሲሆን እስራኤል ጥቃቱን የፈጸመችው የኢራንን የኒውክሌርና የወታደራዊ አቅም ለማዳከም በሚል ግብ እንደሆነም ተመልክቷል። ከአሜሪካ ወታደራዊ እንቅስቃሴ ጋር ያለው ግንኙነት ይህ ጥቃት የተሰማው አሜሪካ በኢራን ላይ የዲፕሎማሲያዊና ወታደራዊ ጫና ለማሳደር በርካታ የጦር ጄቶችን የጦር መርከቦችን በቀጠናው በማሰባሰብ ላይ ባለችበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ አድርጎታል። ዋሽንግተን ይህንን እርምጃ እየወሰደች ያለችው ኢራን በኒውክሌር ፕሮግራሟ ዙሪያ ወደ ድርድር ጠረጴዛ እንድትመጣ ለማስገደድ እንደሆነም ይነገራል። ሊከተል የሚችለው ስጋት ምንም እንኳን እስካሁን ከኢራን ወገን ስለደረሰው ጉዳት በዝርዝር የተሰጠ መግለጫ ባይኖርም ጥቃቱ የተፈጸመበት ቦታ የሀገሪቱ ከፍተኛ አመራሮች ከሚቀመጡበት ስፍራ አቅራቢያ መሆኑ በቀጠናው ሊቀሰቀስ የሚችለው ወታደራዊ ግጭት ከፍተኛ ስጋት ፈጥሯል። የአሜሪካ የጦር ኃይሎች በቅርበት መገኘትና የእስራኤል ቀጥተኛ ጥቃት መካከለኛው ምስራቅ ወደማያልቅ የጦርነት አዙሪት ውስጥ ሊከተው ይችላል ተብሎም ተሰግቷል።